ማንም ሰው ከናንተ መካከል ሌላው ሰው ከሱ እንዲበልጥ ይሄንን ይወቅ። ማንም ሰው እገሌ ይበልጠኛል እያለ ወንድሞቻችን እኛ ራሳችንን እያመሰገን እኛ ሊቆች ነን እኛ የተማርን ነን እያን ስለ ራሳችን እንድንነግራችሁ ትፈልጋላችሁን? ቦታው ራሳቸውን እያመሰገኑ የሚሰብኩ ሰዎች ሞልተዋል። ተው ይሄ ነገር ስህተት ነው ብለን ለህዝቡ ስናገር ቀንታችሁ ነው ይባላል። በጣም ነው የሚደንቀው። ክርስቶስ ነው በዚህ መድረክ የሚመሰገን። እናንተን ሰይጣን ሲዘርፋችሁ ግን ለምንድን ነው ዝም የምትሉት? እናንተ እኮ ትክክለኛ መጽሐፍት ናችሁ። መጽሐፍ እኮ አይጸድቅም፣ ታውቃላችሁ? መጽሐፍ አይጸድቅም። ይሄ እኮ ህንጻ እኮ አይጸድቅም። የሚጸድቅ እኮ ሰው ነው። ሰው ነው። ከእናንተ የምናነበው ዘፈን ነው። ከእናንተ የምናነበው ዘረኝነት ነው። ከእናንተ የምናነበው አድማ ነው። ከእናንተ የምናነበው ዝሙት ነው። አዲያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም እንዴ? ምንድነው የምታበላሹት? ስትሰርቁ፣ ስትዘፍኑ፣ የማይገባ ስራ ስትሰሩ፣ ርኩሰትን ስትሰሩ፣ ቅጠል ስትበሉ። ሰው ቅድስት አርሴማ ደብር ይመጣና ሱባኤ ገባና በመጀመሪያው ቀን አርሴማ እንድትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ትግልጣለች። ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋል እንጂ። ስለዚህ እንደሚባለው የማይረባ ልጅ ከሆነ ማህፀኔን ዝጋው ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ማንም ሰው ከናንተ መካከል ሌላው ሰው ከሱ እንዲበልጥ ይሄንን ይወቅ። ማንም ሰው እገሌ ይበልጠኛል እያለ ይኑር ብሎ ተናግሯል። ትዕቢተኞች ሰዎች ደግሞ ራሳቸውን ከቅዱሳንም ጋር አስተካክለው ይታበያሉ። ስለ ራሳችሁ ለምታትናገሩም ብለው ይሄንን ክርክር ገጠሟቸው። ይሄንን ለቅዱስ ጳውሎስ ላኩበት። ከዛ ቅዱስ ጳውሎስ ምን አለ መሰላችሁ? አሃዊነ ንህዝኑ ይላል። ተመልከቱ። ካይበ ይእዜ ንንግርክሙ ወንወድስ ርእሰነ ይላል። ቁጥር 1 ላይ ሲጀምር ወንድሞቻችን እኛ ራሳችንን እያመሰገን እኛ ሊቆች ነን እኛ የተማርን ነን እያን ስለ ራሳችን እንድንነግራችሁ ትፈልጋላችሁ? እንደ ሌሎቹ እንደ ፈሪሳውያን እኛ የክርስቶስ ደቀ መዛሙርት ራሳችንን እያመሰገን እንሰብካለን ይላል። አሁን ዛሬ በየቦታው ራሳቸውን እያመሰገኑ የሚሰብኩ ሰዎች ሞልተዋል። ተው ይሄ ነገር ስህተት ነው ብለን ለህዝቡ ስናገር ቀንታችሁ ነው ይባላል። በጣም ነው የሚደንቀው። ክርስቶስ ነው በዚህ መድረክ የሚመሰገንበት። የጉባኤው አምላክ ኢየሱስ ክርስቶስ ነው የሞተለት። እሱን የመሰሉ ሰማዕታት ደግሞ ከእሱ ጋር ይመሰግናሉ በእሱ መንግሥት፣ እሱ ባከበራቸው መጠን። እሱን ጉንድ እነሱን አይጹቅ አድርገን ሰው ሁልጊዜ ስለ ራሱ የእግዚአብሔርን መንግሥት ለመስበክ እንኳን ሕጹራነ መዋዕል የሆን ሰዎች ለራሳችን አውግተን ምኑን ወንጌሉ ይሰበከዋል? ስለዚህ ቅዱስ ጳውሎስ ስለ ራሳችን እንደ ፈሪሳውያን እንድንጽፍላችሁ ትፈልጋላችሁን? ይላል ቅዱስ ጳውሎስ። ራሳችንንስ እናመስግንን? እያመሰግን ራሳችን እንናገር እንጻፍ ይላል። ተመልከቱ። እስከ ንጽሕፍ ኀቤክሙ መጽሐፈ በእንቲአነ፣ ስለ ራሳችንም መጽሐፍ ጽፈን እኛ እንዲህ ያለንን ዘራችን እንዲህ ያለ ነው፣ ትውልዳችን ከዚህ ወገን ነው፣ የተማርነው ይህን ያህል ነው፣ ከነገሌ መጽሐፍት ተምረናል፣ ከነገሌን ተምረናል እያል ስለ ራሳችን ዘርዝረን እንድንጽፍላችሁ ትፈልጋችኋልን? ተመልከቱ። ከዚያ በኋላ ምን አለ ደግሞ? ወከመ ትጻፉ አንትሙ በእንቲአነ፣ ወይም ደግሞ እናንተ ስለኛ እንድትናገሩ ይገባልን? እናንተ ስለኛ መጽሐፍ ትጽፋላችሁን? ካለ በኋላ መጨረሻ ላይ ምን አለ? ወለነሰ መጽሐፍን አንትሙ፣ የኛ መጽሐፍ እናንተ ናችሁ አለ። እስኪ በሉ የኛ መጽሐፍ በሉ። እነማን ናችሁ አለ? እናንተ ናችሁ። እኛ ስለ ራሳችን መጽሐፍ አንጽፍም። እኔ እዚህ ቦታ ድጓ የተማርኩት፣ እዚህ ቦታ ቋቋም የተማርኩት፣ እዚህ ቦታ ቅኔ የተማርኩት፣ እዚህ ቦታ ቅዳሴ የተማርኩት፣ እዚህ ቦታ መጽሐፍ የተማርኩት፣ ስጸልይ የማድረው፣ ስጾም የማድረው፣ ስሰግድ የማድረው፣ ጾሜ ይህን ያህል የሆንኩኝ ባይታዊው መናኙ ጀግናው እኔ ነኝ ብለን አንናገርም። የእኛ መጽሐፍ እናንተ ናችሁ አለ። ስለ እኛ እናንተ ትመሰክራላችሁ። እናንተሳ
የእኛን ስም እያነሳችሁ በየአደባባዩ ተናገሩ ወይም ስለኛ ጻፉልን ማለት አይደለም። እንግዳ ምንድን ነው አለ? ሕይወታችሁ የእኛ መጽሐፍ ነው አለ። ለእኛ የምትነበቡ መጻሕፍት እናንተ ናችሁ። ወጽሕፍት ውስተ ልብነ፣ እናንተ በልባችን ታትማችኋል። የእኛ የሕይወታችን ምስክር እናንተ ናችሁ። መጽሐፍማ ይቀደዳል። መጽሐፍማ በውሃ ይበሰብሳል፣ ይደመሰሳል፣ ከሳት ቢጥሉት ይቃጠላል። ለእኛ የማትቃጠሉ መጻሕፍት፣ የማትፈርሱ መጻሕፍት፣ የማትለወጡ መጻሕፍት፣ ቀለማችሁ የማይደበዝዝ መጻሕፍት፣ የማታረጁ መጻሕፍት፣ እሳት የማያቃጥላችሁ፣ ሌባ የማይዘርፋችሁ ሕያዋን መጻሕፍት ለእኛ እናንተ ናችሁ። ከዛ ተመልከቱ፣ ወትትአወቅ ወያነብባ ኩሉ ሰብ። ይችን የእኛም መጽሐፍ አለ እናንተን ማለት ነው። እናንተን ሁሉ ያውቃችኋል፣ ሁሉ ያነባችኋል። ልብ ብላችሁ ስም ማምላክን መጽሐፍን የሚያነበው የተማረ ሰው ብቻ ነው። ጥሩ ሥራ የሚሠራን ሰው ሁሉ ግን ያልተማረ ጭምር ያነበዋል። ስለዚህ አለተም ወትትአወቅ ለኩሉ። ለምሳሌ ተመልከቱ፣ ሃይማኖተ አበው የሚባል መጽሐፍ አለ። እስኪ ሃይማኖተ አበው መጽሐፍ አንብቦ የሚያውቅ እጃችሁን አውጡ። እሺም አታውቁ፣ አንብባችሁም አታውቁ። ሃይማኖተ አበው የሚባል መጽሐፍ አንብባችሁም አታውቁ። ይሄው ተመልከቱ፣ አያችሁ። እሺ ቅድስት አርሴማን የምታውቋት አውጡ እጃችሁን። ቅድስት አርሴማን የምታውቋት አያችሁ። መጽሐፍን የተማረ ብቻ ነው የሚያውቀው። መጽሐፍን የተማረ ብቻ ነው። ቅድስት አርሴማ ግን ሕያዊት መጽሐፍ ስለሆነች ሁላችሁ አወቃችኋት ማለት ነው። ስለዚህ ተመልከቱ፣ ለእኔ ምስክር ያለ በሕይወት የምትኖሩ የክርስቶስ አካል የሆናችሁ ክርስቲያኖች ናችሁ። ለእኔ ምስክር ለእኔ መጽሐፍ የእናንተ ናችሁ። ስለ ራሴ ድርሰት አልጽፍም አያስፈልገኝም ብሎ ቅዱስ ጳውሎስ ይናገራል። የቅዱስ ጳውሎስ በረከቱ ይደረብህ። ከዚያ ምንድን ያለ መስላችሁ? ወየአምሩክሙ ከመ መልእክተ ክርስቶስ አንቱም። የተመልከቱ እንተ ተልክንሃ፣ በእኛ የተገለጠችው እኛ ያገለገልናት በእኛ የተገለጥ ነው የክርስቶስ መልእክት እናንተ ናችሁ አለ ቅዱስ ጳውሎስ። ደግሞ በጣም ነው የሚገርመው እኮ ክርስቲያን ይህን ያህል ክብር ያለው ነው። የክርስቶስ መልእክታት እናንተ ናችሁ አለ። ሰው የክርስቶስ መጽሐፍ ነው። ታውቁ እንደሆነ እያንዳንዳችሁ የክርስቶስ መጽሐፍ ነው። አንድ ጥያቄ ልጠይቃችሁ ምእመናን። አሁን እዚህ ቤተ ክርስቲያን ገብቼ አንድ ብራና ብሰርቅ ምን ታደርጋላችሁ? አላረገውም። አይዟችሁ። ብሰርቅ እንደምታደርጉ ሁላችሁ በድንጋይ አትቀጠቅጡኝም? አንድ መጽሐፍ ብዘርፍ ትቀጠቅጡኛላችሁ። እናንተን ሰይጣን ሲዘርፋችሁ ግን ለምንድን ነው ዝም የምትሉት? እናንተ እኮ ትክክለኛ መጽሐፍት ናችሁ። መጽሐፍ እኮ አይጸድቅም፣ ታውቃላችሁ? መጽሐፍ አይጸድቅም። ይሄ እኮ ሕንጻ እኮ አይጸድቅም። የሚጸድቅ እኮ ሰው ነው የሚጸድቅ። ሕያው የክርስቶስ መጽሐፍ የሰው ልጅ ነው። ቅዱስ ዮሐንስ አፈወርቅ በመጽሐፈ ሐዊ ላይ እንደተቀመጠልን ወበከመ ይጻሐፍ መጽሐፍ በቀለም ከማሁ ይጻሐፍ ልቡናነ በመንፈስ ቅዱስ ይላል። መጽሐፍ ብራና ተዳምጦ ቀለም ተበጥብጦ ተመልከቱ ይጻፋል። የሰው ልጅ ግን የሚጻፈው በመንፈስ ቅዱስ ጸሐፊነት ነው ይላል። የሰው ልጅ ንጹሕ ሰሌዳ ነው፣ አካላዊ ቃል የሚቀረጽበት ኢየሱስ ክርስቶስ በመንፈሰ ልደት የሚያድርበት እመወዛ አቀበ ቃሌ አነ ወአብን መጻቢሁ ወነገብር ምዕራፈ ውስቴቱ ብሎ እንደተናገረ ክርስቶስ የሚያድርበት አካላዊ ቃል የሚናገርበት ሕያው መጽሐፍ የሰው ልጅ ነው። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 2 ቁጥር 20 ላይ ተመልከቱ። አንሰ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ ይላል። እኔ ሙቻለሁ ይላል ቅዱስ ጳውሎስ። እኔ ሙቻለሁ ክርስቶስ ግን በእኔ ይኖራል ይላል። ምን ማለቱ ነው? እኔ ሙቻለሁ ክርስቶስ በእኔ ይኖራል ምን ማለቱ ነው? የእኔ ፈቃድ አልቋል። ልብላ፣ ልጠጣ፣ ልመስገን፣ ልሾም የሚለው የእኔ ፈቃድ አልቋል። አሁን በእኔ የሚኖረው ክርስቶስ ነው። በእኔ የተገለጠው ክርስቶስ ነው። እኔ የክርስቶስ ሰሌዳ ነኝ። ስጾም፣ ስጸልይ፣ ስከሳ፣ ስሰደድ፣ ስሰቃይ ያን ጊዜ እንደ ብራና እየተፋቅኩ ነው። ከዚያ በኋላ ፈቃደ ሥጋዬ ለፈቃደ ነፍሴ ሲገዛ አካላዊ ቃል ኢየሱስ ክርስቶስ በእኔ በረድኤት አድሮብኝ በእኔ ይነበባል። ስለዚህ ምን አለ ጳውሎስ ማለት ይላሉ አባቶቻችን ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት፣ የክርስቶስ አፍ፣ የክርስቶስ ቃል ማለት ነው። ፍጹም ያደረበት። ለዚህ ነው ቅዱስ ጳውሎስ እኔ ሙቻለሁ ክርስቶስ በእኔ ይኖራል ብሎ የሚናገረው። ስለዚህ ነው። ስለዚህ ሰው የክርስቶስ መጽሐፍ ነው። ማንም የሆነ ያልሆነውን ሲጽፍባችሁ ዝም ብላችሁ አትዩ። ብራና የተከበረ ጸሐፊ፣ ያወቀ ጸሐፊ፣ የተማረ ጸሐፊ ነው የሚጽፍበት። ማንም ሰው መጥቶ አይለቀልቅበትም። ቀለሙም ተመርጦ ነው፣ ዕውቀቱም ተመርጦ ነው። የተጻፈ ሁሉ ብራና አይደለም። በብራናማ ተረትም አለ። አሁን ፈረንሳይ፣ ጀርመን፣ እንግሊዝ ብትሄዱ የኢትዮጵያ ተረት በብራና ተሽጦ ሙዚየማቸው ውስጥ አለ። ተረትም በብራና አለ እኮ። ምን አለ ቀልድም በብራና ይጻፋል። ቁም ነገሩ ግን ጸሐፊው ማን ነው? ቀለሙ ምንድን ነው? ትርጉሙ ምንድን ነው?
ማንም አይጻፍባችሁ የክርስቶስ መጽሐፍ ነን። ሁላችሁ የክርስቶስ መጽሐፍ ነን በሉ። የማን መጽሐፍ ናችሁ? የክርስቶስ መጽሐፍት እናንተ ናችሁ። በእውነቱ ማለት የምትነበቡ መጽሐፍ፣ የምትታዩ መጽሐፍት፣ የምትኖሩ መጽሐፍት፣ የምትፈውሱ መጽሐፍት፣ ዘላለም ርስት የምትወርሱ መጽሐፍት እናንተ ናችሁ። አሁን እንግዲህ ዛሬ አሁን ከእናንተ ምን ይነበባል? አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያበርከታችሁ ነን እያላችሁ ትፎክራላችሁ አይደለም? ከእናንተ የምናነበው ዘፈን ነው። ከእናንተ የምናነበው ዘረኝነት ነው። ከእናንተ የምናነበው አድማ ነው። ከእናንተ የምናነበው ዝሙት ነው። አዲያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም እንዴ? ምንድን ነው የምታበላሹት? ስትሰርቁ፣ ስትዘፍኑ፣ የማይገባ ሥራ ስትሰሩ፣ ርኩሰትን ስትሰሩ፣ ቅጠል ስትበሉ፣ ጢስ ስታጤሱ፣ ስትደባደቡ፣ ስትጨፍሩ፣ ስትሰክሩ ምን እያበላሻችሁ ይመስላችኋል? የክርስቶስን መጽሐፍ እያበላሻችሁት እኮ ነው። ክርስቶስን ማደሪያ እያሳጣነው እኮ ነው። የታምሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ። እናንተ የመንፈስ ቅዱስ ታቦት ማደሪያ መቅደስ መሆናችሁን አታውቁምን? በዚያውም ዘንድ እኮ ደግሞ እኛ የክርስቶስ መጽሐፍ ብቻ አይደለንም፣ አካል ነን። እንዲህ አለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ሲናገር እንዲህ አለ፣ ወውእቱ ርእሳ ለቤተ ክርስቲያን ወንተ ይእቲ ሥጋሁ። እርሱ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካል ናት። እኛ ደግሞ ሕዋሳቶቹ ነን ይላል። አሁን አልጋ ላይ ተኝታችሁ ወደ ታች ድንገት ተንከባላችሁ ብትገኙ ከፍ ለማለት በእግራችሁ ነው ወደ ራሳችሁ ነው ከፍ የምትሉ? አይ እግር ከቀደመ ችግር ይመጣል። ምንድነው ከፍ ማለት ያለበት? መጀመሪያ ራስ ነው። ራስ ከፍ ሲል እግር ምን ያደርጋል? ይከተላል ማለት ነው። የእኛ ራስ ማን ነው? መድኃኔ ዓለም ነው። ራሳችን እሱ ነው። እኔ ከፍ ብዬ ሰቀልና እናንተን እስባችኋለሁ። ከፍ ብሎ የተሰቀለ እኮ እሱ ራስ ነው። ራስ ከፍ ሲል እግር እንደሚከተለው እሱ ተሰቅሎ ሙቶ ተነስቶ አርጎ እኛን ወደ ክብር ሳበን። እኛ የእሱ ሕዋሳት ነን። እሱን እየተከተልን የምንኖር ነን። እግዚአብሔር ሕዋሳታችንን እንድንቀድስ አምላከ ቅዱሳን ይርዳን። ስለዚህ የእኛ አለ ተመልከቱ፣ አንትሙ ወያአምሩክሙ ከመ መልእክተ ክርስቶስ አንትሙ፣ እናንተ የክርስቶስ መልእክተኞች ብቻ አይደለም መልእክቶች ናችሁ። ሰው እናንተን አይቶ ክርስቶስን ያውቀዋል አለ። አይ ክርስትና እኮ እንዴት ያለ አደራ መሰላችሁ! ሰው እናንተን አይቶ ክርስቶስን ያውቀዋል። በሞት ያፈርሰው። እስኪ አንድ ጥያቄ ለህሊናችሁ ጠይቁት። አሁን እናንተን አይቶ ሰው ክርስቶስን ያውቀዋል? እኔን አይቶ? እኛ ስንበላውን ሰው ክርስቶስን የሚያየው ዲያብሎስን ነው። እኛ ስንሳደባውን በእኛ የሚታየው ማን ነው? ዲያብሎስ እኮ ነው የሚታየው። ከየትኛው ክርስቶስ በየት ይታይ? በትዳሩ ይታይ? በምንኩስናው ይታይ? በዲያቆናቱ በቀሳውስቱ ነው ወይስ በሴቶች ነው? እስቲ አሁን ሴቶቹስ ባለባበሷችሁ ባኗኗራችሁ ማንን ነው የምታሳዩት? ክርስቶስን ነው የምታሳዩን? ፈረንጅ ነው የምታሳዩ? ክርስቶስን የሚያሳየን እንፈልጋለን። እሱ የሚታይበት እሱ የሚገለጥበት ትዳሩ ተከብሮ ክርስቶስን የሚያሳየን፣ ምንኩስናውን ጠብቆ ክርስቶስን የሚያሳየን፣ ትሕትና ያለው ዲያቆን ሆኖ ክርስቶስን የሚያሳየን፣ ድንግልናውን ጠብቆ ክርስቶስን የሚያሳየን ምእመን በሰላም ኑሮ ሁከት አልባ ኑሮ ሕይወቱን በሙሉ ጠብቆ ኑሮ ክርስቶስን የሚያሳየን ክርስቲያን እንፈልጋለን። ሁላችንም ለክርስቶስ ምልክት እንድንሆን አምላከ ቅዱሳን ይርዳን። ሰው ባነጋገሩ ክርስቶስን ያሳያል። የእግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ የምትጸድቁ እንዳይመስላችሁ። እማምላክን እኔ ከልቤ ነው፣ አሽማጥጬ አልሰዳችሁም። የምንጸድቀው ራሳችን የክርስቶስ ምልክት በማድረግ ጭምር ነው እንጂ በዓላት ላይ በመሰብሰብ ብቻ ንድን ነው። የክርስቶስ ምልክት አሁን ክርስቶስ ተመልከቱ። እግዚአብሔር በየት ይደር? በየት አድሮስ ነው አገርን ሰላም የሚያደርግ? ከማን ቤት ይደር? ሁላችን አመፀኞች ሆነናል። እግዚአብሔር ያስተካክለን መድኃኔዓለም ኢየሱስ ክርስቶስ። ስለዚህ እናንተ የክርስቶስ ምልክቶች ናችሁ ብሎ ተናገረ። አኮ ተመልከቱ በማየ ሕመት እናንተ እኮ አለ የተጻፋችሁት እኮ በጥቁር ቀለም በቀይ ቀለም አይደለም አለ። በዚህ አይደለም የተጻፋችሁት፣ በሱ ሳይሆን ዘይንበለ በመንፈስ ቅዱስ ሕያው። እናንተ የተጻፋችሁት በሕያው በእግዚአብሔር መንፈስ ነው። በ40 ቀናችሁ በ80 ቀናችሁ የእግዚአብሔር መጽሐፍ ሆናችኋል። የእግዚአብሔር የታተማችሁ መጻሕፍት ሆናችኋል ብሎ ይላል ተበርኮ አኮ በጽሌምን እናንተ የተጻፋችሁት እኮ በድንጋይ ተጠርቦ አይደላችሁም። እናንተ የተቀረጻችሁት በልብ ነው። ይህን ይዞ ወዲያ አንዱ አላዋቂ በአዲስ ኪዳን ታቦት አያስፈልግም ብሏል። እናንተ መጽሐፍ ናችሁ ብሏል። ይሄ የተናገረው ይውላችሁ ሰው የክርስቶስ ፍጹም ማደሪያ መሆኑን ለማመልከት ነው እንጂ ታቦት አያስፈልግም ለማለት አይደለም። ቃሉን በልቡናችን ስለቀረጸው ታቦት አያስፈልግም ይላል። እንዲያ ከሆነ ታዲያ ታቦት በጣም ጥሩ። ይሄ እንኳን ተተኮሰ። አሁን እኔ ልነግራችሁ ነው። እኔ ስለ ያው እግዚአብሔር ይሄ ነገር ቢቀር ጥሩ ነው፣ ግን ይቅር በሉኝ
ከብፁዕ አባታችን ፊት እንደዚህ ያለ ግዝት የሚመስል ቃል በመናገር ይፍቱኝ ብፁዕ አባታችን። ምክንያቱም ተመልከቱ እንደዚህ ያለ ነገር አሁን ምን ያደረገ በቀደም ራሱ መስቀል አደባባይ እየፈነዳ ስንት ሰው ሲያስደነግጥ አይቼዋለሁ በእውነቱ። ስለዚህ አይረባም ይሄ እውነቱ። ይሄ ሰንደቅ ዓላማው ጥሩ ነው። እንደዚህ ያለው ነገር ግን ቢቀር መልካም ነው። እውነቴን ነው። ከዚህ በኋላ በየትኛውም እዚህም በመስቀል መመሪያውን ብፁዕ አባታችን አጠፋው ማስተካከለው በኋላ ይሰጡናል። እኔ ግን የመስቀል አደባባይም የጥምቀትም አስተባባሪዎች ካላችሁ ይሄ ምንም ትርጉም የለውም በእውነቱ ማለት ነው። እዚያ ላይ ደግሞ እየፈነዳ ሰው ማስደንገጥ እውነቴን ነው። በእርግጥ እንቅልፉ ለመጣ ሰው ያነቃል፣ ደህና ነው አይደለም። ስለዚህ ይሄ ነገር ይቅር ነው። ቢቀር አይሻልም? የእኛም አይደለም ምን ያደርግልናል ይሄ በእውነቱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እናንተ ታቦት፣ ስለዚህ እናንተ መጽሐፍ አያስፈልግም ታቦት አያስፈልግም አይደለም። ቃሉን በልባችን ስለጻፈው ታቦት አያስፈልግም ካል ቃሉ በልባችን ስለተጻፈ መጽሐፍ ቅዱስም አያስፈልግም ባልን ነበር። ግን አይደለም። ይሄ የተናገረው በሐዲስ ኪዳን ፍጹም የክርስቶስ ማደሪያዎች ሆናችኋል፣ በመንፈሰ ረድኤት አይደለም። እግዚአብሔርን ጥግ ጥጉን አትፈልጉት፣ ከውስጣችሁ ፈልጉት። አሁን ዛሬ ከቅድስት አርሴማ ደብር ስለሆነ እዚህ ለአንድ ነገር ማስተላለፉ ስለፈለኩ ነው። በዚያው ሰው ቅድስት አርሴማ ደብር ይመጣና ሱባኤ ገባና በመጀመሪያው ቀን አርሴማ እንድትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ተገልጣልኝ። ይሄ ነውር ነው በእውነቱ ማለት ነው። እንዲህ ያለ ትዕቢት በእውነቱ ምን ያደርጋል? እንዲሁ በእውነቱ ማለት በዚያውስ ላይ እውነቴን ነው የምነግራችሁ። በዚያውስ ላይ እኛ ክርስቶስ በልባችን አድሮብን እያለ በሕልም ታየን ማለት ምንድን ነው? ክርስቶስን በዳሪ እንይህ ማለት ከውስጣችን እኮ አለ። ስጋውን ስትበሉት ደሙን እስቲ ክርስቶስን አይቶት የሚያውቅ ይሄ ሰው ክዷል። ክርስቶስን አይታችሁት አታውቁም? ስጋው የማን ነው? ደሙ የማን ነው? እና ስታስቀድሱ ማንን ነው የምታዩት? ክርስቶስን አይታችሁታል እኮ። በሕልም የቀይ ሰው አየሁ እያልክ ደስ የሚልህ ለምንድን ነው? ክርስቶስን እያየሁ አይደለም እንዴ? መድኃኔዓለምን እያየሁ እኮ ነው። ስለዚህ እመቤታችን ቅዱሳን እኔ ያዛኘን ከልቤ ነው። እኔ እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርጌን? እስቲ ወደ ምስራቅ ይኸው አንድ ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክ ብዬ ማየት ካልቻልኩ፣ ምስራቂቱን ትክ ብዬ ማየት ካልቻልኩ ፀሐየ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርጌ ነው የማያት? ስለዚህ ተመልከቱ፣ እኛ በመንፈስ አኮ ከመይት ራእይ አላ ከመይት ሀለይ ተመልከቱ። ይዝየሰ ክሱተ ኮነ ምስጢረ ለምና ለምንድን ያልኩ ለምእመናን ምስጢር ተገለጠ። ግን በአይነ ሥጋ ሊታይ አይደለም፣ በአይነ ልብ ሊታይ ነው። በእምነት አይን ነው የሚታየው። ምክንያቱም ሰይጣን እየተገለጠ ስለሚያሳስተን ነው። ማርያም ነኝ ብሎ ሊገለጥልኝ ይችላል። ቅድስት አርሴማ ነኝ ብሎ ሊገለጥ ይችላል። እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን። ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል ያለ እኮ መጽሐፍ ቅዱስ ጳውሎስ እኮ ነው ያለ። ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ፣ ክርስቶስ ነኝም ይላል። ክርስቶስ ነኝ ብሎ ይገለጣል ገና ሐሳዊ መሲህ። ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንዲያውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል ሰው? ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነውር አይደለም እንዴ? እውነቴን ነው የምነግራችሁ። መሬት ሲቆፍር በአድዋማ ሲያድር ልሞት ነው መቃብሬ። ይሄ ይኸውላችሁ በስቶ ነው። እሳት በህልማችሁ ካያችሁ እሳታችሁ በስቶ አድሯል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ አብዝታችሁ ጠጥታችኋል። ሌላ ትርጉም የለም። መሮጥ አቅቷችሁ እዚያው እየረገጣችሁ በህልማችሁ ካዳራችሁ ነፋስ በስቷል ማለት። ሌላ ምንም የለው፣ ትርጉም የለውም። በቀር ቀይ ባለያችሁ ቁጥር እመቤታችን፣ ጥቁር ባያችሁ ቁጥር ሰይጣን ብትሉት የማይሆን ነገር ነው ማለት ነው። ስለዚህ አይሁድ ቤተሰቦች እግዚአብሔርን በአፋ እንደ ሐሳውያን በራእይ በአፋ በህልም ወይም ደግሞ እንደ ሐሳውያን ብቻ ሳይሆን እንደ ዘመነ ነቢያት በምሳሌ በትንቢት በራእይ ሳይሆን ክርስቶስን የምናየው ምንድን ነው አለ? ተዋህዶን ይኖራል። ክርስቶስ ከኛ ጋር ነው። እግዚአብሔር ከኛ ጋር አትሁኑ አኀዊነ። ተመልከቱ፣ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ላይ ምእመናን ወንድሞቻችን እህቶቻችን አለ ቅዱስ ጳውሎስ ስለ መንፈስ ቅዱስ ሞኞች አትሁኑ ማለት መንፈስ ቅዱስ በእናንተ አድሮ እያለ ታምር ካላደረገልኝ ብላችሁ ተለይቶኛል አትበሏል። ራእይ ስላላያችሁ ህልም ስላላያችሁ ከቅድስት አርሴማ ከደብሯ መታችሁ ሱባኤ ገቡ፣ ትክክል ነው። ሱባኤ ገብታችሁ ግን ህልም ስላልተገለጠላችሁ ኢንፈቅድ ትኩኑ አብዳነ መንፈስ ቅዱስ ተለይቶኛል አትበሉ። መንፈስ ቅዱስ በራእይ ብቻ አይደለም የሚገለጠው፣ ሳታውቁት ጥያቄያችሁን መልሶላችሁ ይገኛል። እናንተ ጾሙን ጹሙት፣ እናንተ ጸሎቱን ጸልዩት፣ እናንተ ስግደቱን ስገዱት፣ ሥርዓተ ቤተ ክርስቲያንን ጠብቁ፣ ክርስቶስን በፍጹም ልባችሁ አምልኩ። እንዲያ ከሆነ ክርስቶስ ጥያቄያችሁን ይመልስላችኋል።
እናንተ ራሳችሁ መጽሐፍ ናችሁ። ክርስቶስ በእኔ አድረህ አለ። ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌ ውእቱኒ ሄሉ ምስሌ፣ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብልሃል። ባይገባኝም በምሕረትህ በይቅርታ ሥጋህን ደምን ተቀብያለሁ። ሥጋዬን ደሜን ከተቀበለ ሰው ጋር እኔ ያለው ብልሃልና አትለየኝ፣ ከእኔ ጋር እንዳለህ አምናለሁ። ጥያቄን መልስልኝ፣ ያም ባይሆን ፈቃድ ይሁን ብለን ዝም ማለት ነው የሚሻለን። አምላከ ቅዱሳን የሁላችሁንም ጥያቄ ይመልስላችሁም። ግን ምልክት ተከታይ ከመሆን እግዚአብሔር ይሰውረን። አይሄን ካልኳችሁ የኛ መጽሐፍ እናንተ ናችሁ በሉ እስኪ ሁላችሁ። የኛ መጽሐፍ የማን መልእክት ናችሁ አለ? የክርስቶስ መልእክት። ታሪኩን ስንጠቀልለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ተገልጦ 3 ዓመት ከ3 ወር ወንጌልን አስተምሮ ወንጌል በምድር ሲረዳበት ለድነት ዓለም በማይከለ ምድር በቀራንዮ ተሰቅሎ ዲያብሎስን ደምስሶ ሥጋውን ቆርሶ ደሙን አፍሶ ክሶ ገነትን ከፍቶ 5500 ዘመን ከነበርንበት ባርነት አውጥቶ ሙስና መቃብርን አጥፍቶ ተነስቶ ትንሣኤን መስርቶልን የእኛን እርገት በእርገቱ መስርቶልን አድርጓል። ዳግመኛም ለፍርድ ይመጣል። እንዲህ የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምን አወቅ ነው ስንል የክርስቶስ መታወቂያው ሐዋርያት ናቸው። ተመልከቱ። ተመሰሉ ኪያዬ ተመሰሉ በከማነት መሰሉ ለክርስቶስ። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ተመልከቱ። ክርስቶስን ምሰሉ አለን። ክርስቶስን ለመምሰል ማንን መምሰል ነው? ክርስቶስን መምሰል ማለት እንደማን ነው ብለን ብንጠይቅ እንደ ጳውሎስ ብለን እሱን እንድንመስል እኔ ክርስቶስን እመስላለሁ። እኔ ክርስቶስ እንደመሰልኩ ደግሞ እናንተ እኔን ስትመስሉ ክርስቶስን ትመስላላችሁ አለ። ያ ማለት ነው የክርስቶስ መታወቂያው ሐዋርያት ናቸው ማለት። ከዚያሳ ከሐዋርያት እነማን ተከተሉ? ሰማዕታት ተከተሉ ማለት። ሰማዕታት የክርስቶስ መታወቂያዎች ናቸው። የክርስቶስ መገለጫዎች ናቸው። የክርስቶስ መጋረጃዎች፣ የክርስቶስ መሸፈኛዎች አይደሉም። ቤተ ክርስቲያን ክርስቶስን ጋርደዋለች እያሉ በየቦታው የሚለፈልፉ ሰዎች አሉ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቶስን አትሰብክም የሚሉ አሁን በ6 ስናከብር ነገ በ30 የዮሐንስ መጥምቅን ወርሃዊ መታሰቢያ ስናከብር ማንን እያከበርን ይመስላችኋል? መድኃኔዓለምን እኮ ነው የምናከብረው። ሰማዕታት የክርስቶስ መገለጫዎች ናቸው። ቅድስት አርሴማ አንዷ ምንድን ናት? የክርስቶስ መጽሐፍ ናት። ክርስቶስ የተገለጠባት የእኛ መጽሐፍ እናንተ ናችሁ አለ። ክርስቶስ በጳውሎስ መጽሐፍነት ተገለጠ። ቅዱስ ጳውሎስ ደግሞ በነ ቅድስት አርሴማ መጽሐፍነት ተገለጡ ማለት ነው። ስለዚህ ክርስቶስ በሰማዕታት መጽሐፍነት ተገለጠ። በዘመነ ሰማዕታት እንግዲህ የቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናሰያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያሉ ልጅ ስጭን፣ ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። ከዚያ በኋላ ልድዮስ የሚባል ሊቀ ጳጳስ ነበረ። ያንን ይዘው ሂደው ልጅ እንድናገኝ ጸልይልን፣ ልጅ እንድናገኝ ጸልይልን፣ እግዚአብሔርን የሚያገለግል ለእኛም ድነትን የሚያሰጥ ወልድ ጠቢብ ያስተፌስህ አባሁ እንዳለ ቅዱስ ጳውሎስ ጥበበኛ ልጅ እናት አባቱን ደስ ያሰኛል። ወወልድሰ አብድ ያሐዝን አለ እሙ፣ ጠማማ ልጅ ግን ሰነፍ ልጅ ግን እናቱን ሲያሳዝን ይኖራል። እናቱን ሲያሳዝን ይኖራል። በእግዚአብሔር በእኛም የሚያስፈርድ አምላኩን የሚክድ ልጅ ከሆነ ግን ማኅፀናችን ይዘጋ አይስጠን ብለው ጸለዩ። ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋል እንጂ። ስለዚህ ምንድን የሚባለው? የማይረባ ልጅ ከሆነ ማኅፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ። አያችሁ፣ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምለክን ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ። አታውቁም እንዴ? አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም። ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዮ ይሞላላችኋል በእውነቱ ማለት ነው። ስለዚህ ልጅ ጥሩ ልጅ እንዲሰጣችሁ ልጆቻችሁን በሚገባ አሳድጋችሁ ክብር እንድትቀበሉ ሁልጊዜ መትጋት ይገባል። በተለይ ደግሞ በዚህ ዘመን ልጅ ማሳደግ ቀላል እንዳይመስላችሁ። የምንፍቅና ጎርፍ አለ፣ የፖለቲካ ጎርፍ አለ፣
የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ፣ የዝሙት ጎርፍ። ዝሙት እንደ ስልጣኔ እየተቆጠረ ነው። ከዚህ መሃል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። ማንበብ አለባችሁ። ልጆቻችሁን በእውቀት መብለጥ አለባችሁ። በሃይማኖት ልትበልጧቸው ይገባል። ግን እናንተ ምንድን ነው የምታደርጉት? ልጆቻችሁን እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። መጀመሪያ ጀምራችሁ ነው ቤተክርስቲያን ማምጣት የሚገባችሁ ከልጅነታቸው ጀምሮ።